መቼም የተሸወድኩ ሊመስለው ማለት ነው። እንደዚህ ልትቀባጥ ነው አንተ አስመስል። እሺ ቆይ አብረን መሆን እንችላለን ወይስ? እንችላለን፣ ግን በአንድ ነገር የምንስማማ ከሆነ ነው። ንገሪኝ። ሚራን መተው አለብህ። በቃ ከዛ እኔ እናንተ ብቻችን ሆነን ፍላጎታችን እናሳካለን። አታስቢ፣ ችግር የለውም። ያው ከአንቺ የሚበልጥ ነገር እኮ የለም። እሺ ተስማምተናል። ወንድም የሚፈልገውን ነገር እንዳለ ወስድበታለሁ። ያጣለሞ ተሳልቦ ሄዳል አሉ። ሰማያለሽ? ከእንግዲህ ነው ወይ በቃ በኋላ መለሳለሽ። አጭር ሰው መቼም ብልሃተኛ ነው ማለት ነው። ሉሃና እንግዲህ በብልሃቷ ሜሪን አንጨርጭራታለች። ሜሪ ደግሞ በጣም ነው የተናደደችው እውነት ለመናገር ምክንያቱም እሷ በሁለት ቢላ የምትበላ በቃ በጣም ጸያፍ ስራ የምትሰራ ናት ሜሪ ማለት። እንግዲህ ሜሪ ከአድናን ባሌ ብላ ከያዘችው ባሌ ብላ ካገባችው ቀለበቱን ካደረገችው ከአድናን ይልቅ ሮቤልን ነው በጣም የምትወደው በጣም የምታፈቅረው። እኔ እንዴት አይነት አይምሮ ነው ይህን ሁለቱን እንድታደርግ የፈቀደላት የሚለውንም እና ደግሞ የሉሃና ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው ውዶች። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ወደ ቀጣዩ ክፍል ስንገባ እንግዲህ ሜሪ እንደሚታወቀው ማለት ነው የአድናን ሚስት ነች። አድናን ደግሞ በፍጹም ነው አሁን ላይ በተለይ ምንም ፍቅር ለሷ ፍቅር የሚባል ነገር መዋጦ ማለት ነው እርግፍ አድርጎ ትቷል። የለውም ፍቅር። ምክንያቱም ፍቅር ሰጣችሁ እንዴት ነው ግዴታ እንዲመልስላችሁ የሚጠበቅ ነገር እንዳልሆነ አውቃለሁ። ነገር ግን አሁን ላይ የተፈጠረው ነገር በጣም የሚገርመው ማለት ነው ሜሪ እሷ ራሷ ያደረገችው ነገር በጣም ስህተት ነው። አድናን እኮ ሂዱ አሁን ሉሃናን እንዲያይ ሉሃናን እንዲያፈቅር ሉሃናን እንዲመለከት ያደረገችው ራሷ ሜሪ ነች ማለት ነው። ምክንያቱም አስቡት እንግዲህ በጣም የሚገርመው ነገር እሷ ሚስት ናትኝ እሷ ደግሞ የቤት ባለቤት ነች አይደለ? ስለዚህ ሚስት እስከሆነች ድረስ ማስከበር አለባት ቤቱን በክብር መያዝ አለባት። እሷ ግን አልፋ ተርፋ ምንድነው ያደረገችው የባሏ ወንድም ጋር ጸያፍ ነገር ያደረገችው ማለት ነው። እናም እንግዲህ የባሏ ወንድም ጋር ማለትም ሮቤል ጋር እንግዲህ ሮቤልን በስርቆት ጀመረችው። አሁን ላይ እየተረዳነው እንዳለው ከሆነ ደግሞ ሮቤልና ሜሪ የተዋወቁት ወይም የተገናኙት ሁላ ማለት ነው ከአድናንን ካገባች በኋላ አድናን ከወደዳት በኋላ ነው። ምክንያቱም አሁን ላይ እንደምንመለከተው ልክ አድናን ሉሃናንን እንደወደዳት ሲያውቅ ሮቤል ምን አለ? በቃ ሜሪ አሁን አልፎብሻል አላት። እኔ አላማዬና እቅዴ ከስር ከስር እየተከተልኩኝ የአድናንን ልብ መስበር ነው። አድናን እንዲያዝን ማድረግ ነው የኔ አላማ እንጂ ሌላ ምንም አላማ የለኝም። አላማዬ እሱን ማሳዘን ነው። እሱን ማስከፋት ነው። አስባችሁታል? ወንድሙን ማሳዘን ወንድምየው ደግሞ በተቃራኒ ምስኪን ምን ቢያደርግ ጥሩ ነው? አድናን ለሮቤል ምን አለው? ወንድሜ አንተ የሚሆን በቃ ለአንተ ብቻ እኔ አንተ ደህና እንድትሆንልኝ ብቻ ነው የምፈልገው። አንተን የምትወድ ሴት ተገኝታ እኔ በደስታ ነው እንጂ በደስታ ብሎታል። እንግዲህ እሱ እኮ ወዷታል። ደግሞ የሚያሳዝነው ነገር እሱ እንዲወዳት አድናን እንዲወዳት አድናን እንዲያፈቅራት ከስር ከስር እየተከተለ ማለት ነው እሱ አግባብቷል። በቃ እንዲወዳት እንዲያፈቅራት ካደረገ በኋላ መጨረሻ ላይ ግን ምን ቢያደርግ ጥሩ ነው? ዳር ዳር ማለት ጀመረ ማለት ነው። አይ ወንድሜ ወዳኛለች እኔ ደግሞ ሴት ልጅ መግፋት እኔ እንደዚህ ሆኜ ሳትጸይፈኝ ከወደደችኝ እንደዚህ በዌልቸር ነህ አንተን አልፈልግም ሳትለኝ እፈልጋለሁ እያለችኝ እኔ መግፋቱ ትንሽ ከበደኝና በቃ ወስነናል እኔና ሉሃና አንድ ላይ ልንሆን አላለም። ሮቤል ማለት ነው። እንግዲህ አድናንን ማናደድ ነው የሱ አላማ። አድናንን ማስለቀስ ነው የሱ ፍላጎት። አያችሁት? እንደዚህ አይነትም ወንድም አለ። ሜሪ በዚህ ላይ አሁን እንግዲህ አድናን ውስጡ ደስተኛ አይደለም። ለምን? ስለሚወዳት ስለሚያፈቅራት ውስጡ ደስተኛ አይደለም። ውስጡ እንግዲህ ማለት ውስጡ ስንል ከፍቶታል። ፊቱ ላይም ይታያል እኮ ፊቱ ላይም ግልጽ ነው። ፊቱ ላይም ይታያልኝ ከፍቶታልኝ። አድናን ከፍቶታል ማለት ሉሃና ግን ቆይ ምንድነው ያሰበችው? ምንድነው ያቀደችው በእኛ ላይ ማለት ወንድሜንም እኔንም እየሳቀችብን ነው ማለት ነው ወይስ እንዴት ነው ነገሩ? አልገባኝም እያለ ነው። ግራ ሆኖበታል። እንዴት ነው ነገሩ? ማለት እሱንም እወድሃለሁ ብላ ልክ ከዛ እኔም ጋር እንደዛ ስንሆን የነበረው ወንድሜን በወደደችበት ወንድሜን ባየችበት እንዴት ግን
ብሏል። ነገር ግን ሉሃና ምን አለችው? ቆይ አድናን ተመልከት፣ ዝም ብለህ ሁሉንም ነገር ፍንትው ብሎ ይታያል አለችው። ከዛስ አድናን ሄዶ ለሚራ ምን አላት? ሚራን በጣም ደስ የሚል ነገር ተፈጥሯል። እሱም ደግሞ ምንድነው ሉሃና ወደዋለች ወንድሜን ይላል። እንዴት አለች? ቀወጠችው። እኔስ አለች ሁላ የሆነ ሰዓት ላይ ካያችኋት እኔስ ብላለች ሁላ ማለት ነው። እና እኔ ስትል እኔ በጣም ነው ያሳቀችኝ። ምክንያቱም እኔስ ስትል አስባችሁታል? ምን ማለት ነው እንዴ? ላንቺማ ነው ያለሁልሽ አለ ደግሞ አድናን ምስኪንዬ። እንዴ ላንቺማ ነው ያለሁልሽ አለ። እውነቱን እኮ ነው። ለእሷማ እሱ አለላት ባሏ አይደል እንዴ? እሷ ግን አልፋ ተርፋ ባሏን ሳይሆን የምትፈልገው ሌላ አካል፣ ጭራሽ የባሏን ወንድም ነው ፈልጋ ያለችው አሁን ላይ። ይሄ በጣም የሚያሳዝን ነው በጣም ማለት ነው። እናም እንግዲህ በሉሃና ወደዚህ ቤት የመጣችበትን ሚንስ ሁላችንም የምናውቀው ነው። ሳራን ፍለጋ ነው። ሳራ ደግሞ አሁን የት ላይ ነች? ሳራ ስንል ሳራ አለች። ሳራ እንግዲህ ትመጣለች በኔክስት ብዬ አስባለሁኝ። የሳራ አንዳንድ ነገሮች ደግሞ እየተገኙ ነው። የሳራ ሻርፕ ተገኝቷል። የሳራ ሻርፕ ሲገኝ ግን በጣም በጣም ነው የሚያሳፍረው። ምክንያቱም ምንድነው ያለችው ሜሪ? የራሴ ነው እንዴ! አረ ይሄ ሳራ ነው አይደለም ይቅርና ሉሃና አልፎ ተርፎ በጣም በሚገርም ሁኔታ ማለት ነው አድናን ራሱ አለ አረ ይሄ ሳራ ነው ያንቺ አይደለሽም ምን ሆነሻል አላት። ሜሪ ምን ሆነሻል? ይሄ እኮ የሳራ ነው አላት። ምክንያቱም ሳራ ያችን ሻርፕ ከአንገቷ አትለያትም ነበረ። ለዛ ሁሉም ያውቁታል የሳራ ሻርፕ እንደሆነ የታወቀ ነው። ነገር ግን ሜሪ ደረቅ ግግም። እንግዲህ ያኔ ስልኩ ወደቀበት የሮቤል ስልኬን አቀብኝ ብሎ እዛው አልጋ ወስዶ ድፍት አድርጎ እንግዲህ በልቡ ያው እንደገደላት ነው የሚያምነው። ግን እሷ አልሞተችም እንጂ ደግነቱ እሷን ያኔ ታዲያ አልተጠነቀቀም። እንኳን ሻርፕ ሊያስተውል ይቅርና ኢቭን እንኳን ስልኳን ራሱ ኪሷ ውስጥ ነበረ። ከዛ አድናን ሲደውል አይደል እንዴ ስልኳ የሳራ ስልክ የት ቢጠራ ጥሩ ነው? የሮቤል ክፍል። እናም እንግዲህ እየጠራ እያለ ማለት ነው እየጠራ ነበረ። ከዛ እየጠራ እያለ እንዴ ደነገጠ አድናን። እንዴ እኔ የምደውለው የሳራ ስልክ ነው፣ እየጠራ ያለው ደግሞ የሮቤል ክፍል ነው ሲል፣ እንዴ ኧረ በጭራሽ ቶሎ ብላ ማለት እንጣጥ አለች። እንዴ ኧረ ዝም ብለህ ቁጭ በል እንዴ እንደዛ ሊሆን አይችልም በጭራሽ ይሄ እኮ ዝም ብሎ ነው ምናምን እያለች ተንተባተበች ማለት ነው። በጣም ነው የተንተባተበችው በነገራችን ላይ ያኔ ሜሪ። ምክንያቱም ጉዷ እንዳይጋለጥ፣ ምክንያቱም ጉዷ እንዳይወጣ ማለት ነው። እናም እንግዲህ በስተመጨረሻ ምን ሊሆን ይችላል የሚለውን የምናይ ይሆናል ማለት ነው። እንግዲህ ሮቤል በጣም ነው የፈራው አሁን ላይ። ምክንያቱም አንደኛ እንዴ እውነቷን ነው ይቺ ልጅ ወዳኝ ነው ወይስ ደግሞ እያሾፈችብኝ ነው? ቆይ ድራማ እየሰራችብኝ ነው? ቆይ ምንድነው? ግራ ነው የተጋባው ነው የምላችሁ። ግራ ተጋብቶ እንግዲህ ከዚህ ሁላ መደነጋገር በኋላ ግን ሮቤል እና እንዲሁም ደግሞ ሉሃና አንድ ላይ እንደሚሆኑ ሜሪ ስትሰማ ቀወጠችው። አሁን ላይ ግን ምን እያደረገች ነው? ሉሃና እንደዚህ ሆኖ እንዲቀጥል አልፈለገችም። ሉሃና ማለት ነው። ምክንያቱም አድናንን ለማገዝ እንጂ እሷ እዚህ ጋር ያለችው አሁን ለሌላ ነገር አይደለም። አድናንን ለማገዝ ደግሞ በዚህ መስመር ብቻ መሆን የለበትም። ስለዚህ አድናንን ምን አለችው? ቆይ ዝም ብለህ ታገስ ብለዋለች። ሮቤልን ደግሞ ምን አለችው? እኔ እናንተ አንድ ላይ የምንሆነው ሚራን ስትተዋት ብቻ ነው አለች። ሚራን ደግሞ ምን አደረገቻት? በጣም ብልጥ ናት። የምሬን ነው። መግቢያ ላይ ምን ብያቸዋለሁ? አጭር ሰው ብልጥ ነው ብለህ ነው የተባለው ለካ እውነት ነው እንዳልኳችሁ ነው። እናም እንግዲህ ሜሪ ደግሞ ያደረገችው ነገር ምንም በቃ ዝም ብላ ናት። ከዚህ በፊት በነገራችን ላይ ነግራት ነበረ። ሉሃና ምን አለቻት ለሜሪ? ሜሪ ግን ሳይሽ እኮ ብልጥ ነው የምትመስይኝ፣ ግን ብልጥ አይደለሽም ማለት ነው በቃ። ምክንያቱም ብልጥ ብትሆኚ ኖሮ አሁን ይገባሽ ነበረ፣ መረዳት ነበረብሽ። ግን አንቺ እየተረዳሽ አይደለም። ይሄ ሰው እኮ አንቺን የቀረበሽ ለክፋት ነው። ይሄ ሰው እኮ አንቺን የቀረበሽ ለተንኮል ነው፣ ለሴራ ነው። የምሩን ከልቡ አይደለም የሚያፈቅርሽ። ስለማን ነው የምታወራው? ስለ ሮቤል። ሜሪ ግን በጭራሽ ከልቡ ነው የሚያፈቅረኝ ስትላት ምን አለችሽ? እንደዛ ከሆነ እኔ በ3 ቀን ውስጥ ሮቤልን የራሴ አድርጌ አሳይሻለሁ አለቻት። ከዛ በኋላ ይኸው የራሱ አደረገችው። ጭራሹን ብትል ጥሩ ነው። ምነው አንቺ በዚህ ሰዓት ትመጫለሽ እንዴ አላለችም? ሮቤል እና ሉሃና ሮቤል እንደለመደው
ምክንያቱም ለጥቅምና ደግሞ መጥፎ ምን ልበለው ብቻ የራሱን ፍላጎት ሊፈጽምባት ስለፈለገ ብቻ ነው። በቃ እሱ የሚፈልገውን ነገር ያው ወንዶች የሚፈልጉትን አይነት ነገር ሊጠቀምባት አንደኛ፣ ሁለተኛ ደግሞ ወንድሙን ማናደድ ነው አላማው። ወንድሙን ማናደድ፣ ወንድሙን ማቃጠል፣ በቃ ወንድሙን ማንጨርጨር ነው የእሱ ዋነኛ አላማው ታርጌቱ። ስለዚህ ያንን ነው አሁን እየተገበረ ያለው እና ሜሪ አሁን ተትታለች። በቃ ሜሪ ከዚህ በኋላ አታስፈልጊኝም አለ ሮቤል። ስለዚህ ሮቤል አልፈልግሽም አለ፣ አድናንም አልፈልግሽም ይላል። ምክንያቱም በስተመጨረሻ ላይ አይታችሁ ከሆነ ማለት ነው ልጅ የሚባል ነገር የለም ብላለች። ግን ለሁለቱም ለአድናን ለአንተ ነፍሰ ጡር ነኝ አለችው። ለዚህኛውም ደግሞ ለሮቤልም ለአንተ ነፍሰ ጡር ነኝ አለችው። እኔ እኮ እንዴ በስተመጨረሻ ግን ልጅ የሚባል ነገር የለም ስትለው ማለት ሲል ምን ቢሆን ጥሩ ነው አድናን ምጥት አሁን ላይ አድናንም ሮቤልም ከፊቴ እንዳላይሽ ዞር በይ እንደሚሏት ግልጽ ነው። ሜሪን ማለት ነው። ባይሏትም እንኳን አፍ አውጥተው ግን በቃ ከልባቸው ኦሬዲ ሮቤል ከልብ ውስጥ የለችም። ከነመጀመሪያውንም ማለት ነው። ከመጀመሪያውም ከልብ ውስጥ የለችም። ግን ምኑ ጋር ነው ያለችው? ለጥቅም ነው የሚፈልጋት። ጥቅማ ጥቅም ብቻ ነበር የሚፈልገው። ያን ጥቅም ደግሞ አሁን ላይ የለም እሷ ጋር። ምክንያቱም ጥቅሙ ለሱ የአድናንን የሆነን ነገር ሁሉ መውሰድ። በቃ የአድናን ነገር ምንድነው? እሱን መውሰድ። አድናን የሚያስደስተው ነገር ምንድነው? እሱን መውሰድ። እና አሁን ላይ ደግሞ ሜሪ አይደለችም። የአድናን አሁን ላይ ሜሪ አይደለችም። የአድናን አላማና የአድናን አሁን አድናን ልቡ ያረፈባት ልቡ የወደዳት ማናት? በጣም የሚገርም ነው። ልቡ የወደዳት ለአድናን አሁን ላይ ማለት ነው ሉሃና ነች። ስለዚህ በቃ ወደ ሉሃና ተጠቅልሏለኝ። አሁን ላይ ጌራውት ሜሪ ጌራውት ተብላለች ማለት ነው። እና ሜሪ አሁን ከሜሪ ብዙ ነገር እንማራለን ማለት እንደ ሜሪ ጅል መሆን የለብንም የሚለውን ነው። ከሉሃና ደግሞ ሲስተምን ብልጠትን እህቴን ሳላገኝ እዚህ ቤት ቀስቀስ አልልም አለች። ለምን ይመስላችኋል? አሁን ውጪ በቃ ውጪ ብለው ገፍትረው የማያስወጧት እንዴ? ውጪ ከዚህ ሂጂ እንዳይሏት እኮ ችግር የሆነባቸው ምክንያት ምንድነው? ቤታቸው ነው ስትሰራ የነበረው። ሳራ ቤታቸው ነው ስትሰራ የነበረው። ስለዚህ ፖሊስ ይዛ ትመጣለች ሉሃና። እነሱ ቤት ስትሰራ ነበረ። እህቴ የት ገባች? ቀላል ጥያቄ። በዛ ሰዓት እነሱ ደግሞ መልሳቸው ያው ፍጥጥ ነው ማለት ነው። በተለይ ደግሞ ሮቤልና ሜሪ ፈሩ። በተለይ ባለፈው እኮ ልትሄድ ነበረ። በቃ እሄዳለሁ ፖሊስ ይዤ እመጣለሁ ስትል ሜሪ አይ አትሄጂ እንዴ አንቺ ሴት ብልህ እኮ ናት ብልህ አትሆኝም እንዴ? በሲስተም ነው እንጂ። እንደገና ሮቢም እንደዛው። እናም እንግዲህ ሜሪ ከስራለች ማለት ነው። ዞሮ ዞሮ ዋናው ነገር ግን ሉሃናን አሸንፋለች። ሉሃናን ነግራት ነበረ እኮ ለሜሪ ምን አለቻት? ታያለሽ አሁን እኔ ሮቤልን የራሴ ያደርገዋለሁ ብላ እንደዛተችው ማለት ነው። እንደፎከረችው ማለት ነው አደረገችው። እናም እንግዲህ አሁን በጣም የሚገርመው ማለት ነው አድናን የዋህ ነው። አድናን ምስኪን ነው። አድናን እውነት ለመናገር ማለት ነው በጣም የዋህ ነው ሲበዛ። እናም እንግዲህ ሜሪን ያው አድናንም ጌራውት ብሏታል። እሱም እንዲሁ ደግሞ ጌራውት ብሏታለኝ ሮቢም ማለት ነው። ስለዚህ አሁን ሉሃና በጣም አስፈላጊ ልጅ ናት። ምክንያቱም በጣም በሲስተም በጥበብ የምትመራ የምትጓዝ ልጅ ነች። በጣም ጎበዝ ማለት ነው። በነገራችን ላይ እንደዚህ ስማርት መሆን አሪፍ ነው። አንዳንዴ የዋህነት ሲበዛም የዋህ መሆን ጥሩ ነው። ግን ጅል መሆን ደግሞ አለ በየዋህነት ሰበብ ማለት ነው። እና ማስተዋል እንደዚህ በጣም ጥሩ ነው። በጣም አሪፍ ነው። በጣም ጥሩ ነው ብዬ አስባለሁ ማለት ነው ተወዳጆችዬ። እና ሮቤል ደግሞ እንግዲህ አስቡት ወንድሙ ነው ለአድናን። በነገራችን ላይ እዚህ ጋር ግን ሮቤልና አድናን እንደው ዝም ብለው ያለ አንድ ነገር እንደዚህ የተቂያቂያሙ ይመስላችኋል? የሆነ ነገርማ መኖር አለበት። በእርግጠኝነት የሆነ ነገርማ አለ በሁለታቸው መሃል ማለት ነው። በሁለታቸው መካከል የሆነ ነገር እንዳለ ግልጽ ነው ማለት ሜይቢ አሁን እኔ ግን ሲመስለኝ እስኪ እናንተም ሀሳባችሁን አስቀምጡ። ግን እኔ ሲመስለኝ ማለት ነው ሮቤልና እንዲሁም ደግሞ ሮቤልና ወንድማማቾቹ ማለት ነው አድናንና ሮቤል ድንገት አድናንና ሮቤል ድንገት ማለት ነው ሜይቢ የሆነ ማለት አሁን ላይ አድናን ያለው ሀብቱ ያለው ቤቱ ድርጅት ነገርም ብቻ አለው ብሎ በቃ የሱ የሆነ ነገር የኔ መሆን አለበት ብሎ በጣም የሚያስቸግረው ማለት ነው ሮቤል ድንገት አድናን
ገንዘቤ ብሎ የያዘው ንብረቴ ያለው ነገር የፋሚሊ ሆኖ ቢሆን ነው በቃ የፋሚሊ ቢሆን ነው አሁን ሊበቀለው በዚህ ልክ የሚያስበው እንጂ የፋሚሊ ካልሆነ ለምን እንደዚህ ማለት አሁን አንድ ሰው ጥሮ አሁን እኔ ወንድሜ ለፍቶ ጥሮ ግሮ ባመጣው ብር እንደዚህ መነሳሳት ምንም አግባብም አይደለም መነሳሳትም ጥሩም አይደለም ከነ ማለት ነው። ግን ድንገት አሁን እሱ እየተነሳሳበት ያለው የቤተሰብ ጉዳይ ሆኖ ሊሆን ይችላል ብዬ አስባለሁኝ እኔ ድንገት ቤተሰቦቻቸው ለእሱ ሰጥተው ከሆነ አድናን አስተዋይ ነው ብለው ወይም አድናን የሆነ ብለው ለእሱ ሰጥተው ከሆነ እዚህ ጋር ምን ሊሆን ይችላል ማለት ነው። አድናን ባለሀብት ሲሆን አድናን አሁን ትዳር ይዞ አድናን የራሱ የሆነ ኑሮ የራሱ የሆነ ህይወት ሲመራ እዛ ጋር ደግሞ ሮቤል ተናደደ ማለት ነው። ሮቤል ደግሞ ተናዶ ቅጥል ሲል ምን ቢያደርግ ጥሩ ነው አሁን በዚህ መልኩ ማለት ነው እንግዲህ እየተናደደ እየተበሳጨ በዚህ መልኩ የእሱን ንዴት እሱ አሮንቃ ውስጥ መክተት እሱን ጉድጓድ ውስጥ መክተት እንዴ ግን እንደዚህ ነውር እኮ ነው በእውነቱ ማለት ነው። እሱን ጉድጓድ ውስጥ መክተት እሱን ጨለማ ውስጥ መክተት እያለ ነው ያለው ማለት ነው። በጣም ያሳፍራል የእውነት በጣም ያሳፍራል። እና በዚህ መልክ እንግዲህ እሱ ደግሞ ማፈሪያ ነው የምር ወንድሙ ነው ምንም ሊያደርገው ይችላል ምንም በቃ ምንም ያድርገው ምንም እንኳን ምንም ቢያደርገው ማለት በቃ ጥሩ ያልሆነ ነገር ቢያደርገው መጥፎ ነገር ቢያደርግ ዞሮ ዞሮ እኮ የእናቱ ልጅ ወንድሙ ነው። እንዴት ነው የእናቱን ልጅ የወንድሙን ሚስት ወስዶ መፍረድ ቀላል ነው በርግጥ መፍረድ ማለት በሰው ላይ ሰው ሆነን በሰው ላይ መፍረድ ከባድ ሊሆን ይችላል ግን ደግሞ በዚህ ልክ እኔ እንጃ በጣም ይከብዳል። እናንተ ግን እንዴት አያችሁት? ይሄ ድራማ እኮ ተወዳጅ ነው ሰው ወዶታል ቪው ምናምን ነገር ምናምን ግን እንደው ለህሊና የሚሰቀጥጥ ነው። የወንድሙን ሚስት ወንድሙ ቀማ አረግ በጣም ከባድ ማለት ነው። ግን ምክንያቱ ምን ሊሆን ይችላል? እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡ ማለት ነው ውዶችዬ። ላይክ ሰብስክራይብ እያደረጋችሁ ደግሞ ለምታበረታቱኝ ከልብ አመሰግናለሁ። ላይክ ሰብስክራይብ ያላደረጋችሁ እያደረጋችሁ ቤተሰብ ሆኖ ማለት ነው። እና እንግዲህ ሉዋና ድራማን በእኔ እይታ ግን ሉዋና ጎበዝ ልጅ ናት ሉዋና ብልህ ናት ሉዋና አስተዋይ ነች። እንደሷ ብልሆች እንደሷ ጎበዞች እንደሷ አስተዋዮች መሆን አለብን ብዬ አስባለሁ ሁላችንም ብንሆን። ከዚያ ውጪ ግን ደግሞ ሁላችንም ቢሆን ደግሞ በሰው ላይ እንደዚህ ማለት አሁን እሱ ምቀኛ ነው የሆነበት በወንድሙ ላይ ማለት ነው። በወንድሙ ላይ ልክ አቤል በአቤልና ቃየል ልክ የአቤልና የቃየልን ታሪክ አይነት ማለት ነው። እና እንደዛ ሰው በሰው ላይ እንደዚህ መጨካከን ጭራሹን ደግሞ የወንድምን ሚስት መመኘት ርክሰት እኮ ነው ጋይስ የእውነት መመኘት ብቻ አይደለም የእሱ ግን ከላይ ከላይ ይቀማዋል ማለት ነው። ሜሪን ቀማ ከዛ ሜሪን እንደውም ካንተ ነው ያረገዝኩት አለች እቺ ደግሞ ውሸታም ነገር ከነ እኮ ልጅ የላትም አይገርማችሁም? ነፍሰ ጡር ነኝ አለች ግን ከማን ሲላት ከአንተ ለማን ለሮቢ እንዲሁም ደግሞ ለአድናንም ከማን ሲላት ከአንተ መቼስ ለአድናንማ ከማን ትለዋለች ሲጀመርስ እሱስ ደግሞ ያው ሚስቱ አይደለች። ግን ለሮቢ ግን ከአድናን ከዛ ከከርፋፋ ከነፍዛዛ ወንድምህ እንዳይመስልህ ካንተ ነው። እና በጣም ነው የምታሳፍረው ማለት ነው። እንደዚህ ከመሆን ይሰውረን ውዶችዬ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ ሼር አትርሱ። እወዳችኋለሁ። ባይ ባይ ተወዳጆች